ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሪፍሌክሽን ላይ ቀለል ያለች ሜተር ላሳያችሁ ነው ማለት ነው። ላይን ሪፍሌክሽን ኦፍ ላይን አባውት ኤ ላይን ማለት ነው። ፓራለል ሲሆኑ ፐርፐንዲኩላር ከሆኑ ያው ራሱ ስለሚሆን እሱ ያስቸግራችሁም እና ኢንተርሴክቲንግም ሲሆን እንደዚሁ ቀለል ያለ ሜተድ ያለ ሌላ። ለዛሬ ያው ፓራለል ሲሆኑ ሁለት ላይኖች ያ ማለት እስኪ በኤግዛምፕል ላሳያችሁ። መጽሐፋችሁ ላይ የሚሰራበት ሜተድ በጣም ትንሽ ወሰብሰብ ያለ ነው። ሰከንዶች የማታቆይ ሜተር ነው የማሳያችሁ ማለት ነው። በደንብ ተከታተሉ። እዚህ አሁን ምን ይላል? ፋይን ዘ ፎሎዊንግ ላይንስ ኤንድ ሰርክልስ አፍተር ሪፍሌክሽን ኢን ዘ ላይን ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 3። አሁን ቱ ኤክስ ማይነስ 3 ሪፍሌክት የሚደረግበት ነው ወይም ላይን ኦፍ ሪፍሌክሽናችን ነው። ከዛ እያንዳንዶቹን እነዚህን ኢኩዌሽኖች ሪፍሌክት አድርጉ ነው የተባለው። የት ላይ? እዚህ ላይ። ከዛ የትኛው ቢ ጥያቄ ላይ ምን አለ? ይሄ ላይን ሪፍሌክት እንዲደረግ ተሰጥቻለሁ ማለት ነው። ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ ዋን እና ይሄኛው ምንድነው? ሪፍሌክት እንዲደረግ የተፈለገው ላይን ነው። ይሄኛው ደግሞ ምንድነው? ላይን ኦፍ ሪፍሌክሽናችን ሪፍሌክት የሚደረግበት ላይን ይሄ ነው። ስለዚህ ስሎፓቸው ምንድነው? ይሄም ቱ ኤክስ ነው፣ ይሄም ቱ ኤክስ ነው። ይሄ ስሎፑ 2 ነው፣ የዚህኛውም 2 ነው ማለት ነው። ከዛ ምንድነው የማደርገው መሰላችሁ? ዋይ ኢንተርሰፕቶቹን ነው ቀጥታ ሄጄ የምሰራው ማለት ነው። የምስለው እንደዚህ ባደርግ አሁን ላይን ኦፍ ሪፍሌክሽን የትኛው ነው? ይሄ ነው አይደለ? ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 3 ላይን ኦፍ ሪፍሌክሽን። ወይ ኢንተርሰፕቱ የላይን ኦፍ ሪፍሌክሽን ስንት ነው? ኤክስ 0 ስትሆን ዋይ ኢዝ ኢኳልስ ቱ ማይነስ 3 አይደለ? ስለዚህ ማይነስ 3 እዚህ ጋር ማይነስ 3 ከዛ ይሄኛውን ሪፍሌክት የሚደረገው ላይን ወይ ኢንተርሰፕቱ ስንት ነው? እቺ 0 ስትሆን ዋይ ኢዝ ኢኳልስ ቱ 1 እዚህ ጋር 1 ሪፍሌክት የምትደረገው ነች። ይችኛዋ ምንድን ነች? ላይን ኦፍ ሪፍሌክሽን። ይህኛው ደግሞ ላይን ኦፍ ቱ ቢ ሪፍሌክትድ። ይሄ ኤል አር ብለው ላይን ኦፍ ሪፍሌክሽን ቢሆን ሪፍሌክሽን ማለት ምን ማለት ነው? ፎልድ ስታደርጉት ያኛው የተሰጣችሁት ኢሜጅ የት ላይ ያርፋል ነው። ለምሳሌ ይሄኛው ላይን ተሰጥቶኛል። ይሄኛው ላይን እንደዚህ ቢሆን ያኛው ላይን እንደዚህ ቢሆን ላይን ኦፍ ሪፍሌክሽን ይሄኛው ነው። ይሄ ማለት ላይን ኦፍ ሪፍሌክሽን የሚታጠፍበት ቦታ ነው፣ ፎልድ ማድረግ ነው። እና ሪፍሌክት የሚደረገውን ላይን ደግሞ የተሰጣችሁን ፊገር ምን ታደርጉታላችሁ? ያንን ፊገር በገነፈለ እስክሪብቶ ብትጽፉበት ያሰመራችሁት ወይም ያን ስዕል የሚሰጣችሁን ፊገር በገነፈለ እስክሪብቶ ቢሆን የምትጽፉት። ይሄ ምሳሌ ላይን የተሰጠኝ፣ ይሄን ላይን በገነፈለ እስክሪብቶ እንደዚህ አሰምረዋለሁ። ከዛ በዚህ ላይ ላይን ኦፍ ፎልድ አደርገዋለሁ ወይም አጥፈዋለሁ ማለት ነው። እንደዚህ በዚህ ላይ ማጥፈው ከሆነ ይሄ ላይን የት ነው ኢሜጁ የሚሆነው? እዚህ ጋር አይደለ? አት ኢኳል ዲስታንስ፣ በእያንዳንዷ ዲስታንስ ከዚህ እስከዚህ ባለችው ዲስታንስ ልክ መቶ እዚህ አካባቢ ምን ይሆናል ማለት ነው? ቀጥታ እንደዚሁ ፓራለል የሆነ ላይን እንደዚህ ይሆናል፣ ፎርምድ ይሆናል ማለት ነው። ስለዚህ ይችኛዋን ኢኩዌሽን ኦፍ ላይን ፈልጉ ነው የተባለው ማለት ነው። ስለዚህ እንደዚህ ከሆነ ሪፍሌክሽን ላይን ኦፍ ሪፍሌክሽን የስሎፑ ስንት ነው? ማይነስ 3 ነው። ሪፍሌክት የሚደረገው ላይን ስሎፑ ስንት ነው? አይሚን ስሎፓቸው የሁሉም 2 ነው የሚሆነው ፓራለል ስለሆኑ ማለት የዚህኛውም አፍተር ሪፍሌክሽን ቱ ኤክስ ነው የሚሆነው ማለት ነው። እንትኑ ወይም ስሎፑ 2 ነው የሚሆነው። ከዛ ቨርቲካል ዲስታንሱ ወይ ኢንተርሰፕቶቹ መካከል ያለው ልዩነት ነው የምትምለው። ከ1 እስከ ኔጌቲቭ 3 ድረስ ስንት ዩኒት አለ ማለት ነው? ይሄ ሪፍሌክት የሚደረገው ላይ ነው። ከ1 እስከ 0 1 ዩኒት አለኝ። ከ0 እስከ ማይነስ 3 እስከ ማይነስ 3 3 ዩኒት አለ። አጠቃላይ ከ1 እስከ ኔጌቲቭ 3 ስንት ዩኒት አለኝ ማለት ነው? 4 ዩኒት አለኝ ማለት ነው። ይሄ ምንድነው? ላይን ኦፍ ሪፍሌክሽን ነው። ሪፍሌክት የሚደረገው ይሄኛው ነው። ከዛ ይሄ ላይን አፍተር ሪፍሌክሽን ሊሆን የሚችለው የት ነው? ከዚህ በታች ታች ነው የሚሆነው ማለት ነው። ስለዚህ ከዚህ እስከዚህ ያለውን ዲስታንስ ያክል ከዚህ ከላይን ኦፍ ሪፍሌክሽን ወደ ታች ወርዳለሁ ማለት ነው። ስንት ዩኒት? 4 ዩኒት። ከዚህ እስከዚህ 4 ዩኒት ስለሆነ ያለው ከላይን ኦፍ ሪፍሌክሽን 4 ዩኒት ስወርድ ከኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 ከዛ አራተኛው ዩኒት ስንት ነው የሚሆነው? ማይነስ 7 እዚህ ጋር ማይነስ 7 ትሆናለች ማለት ነው። ስለዚህ ላይን ኦፍ ሪፍሌክሽን አፍተር ሪፍሌክሽን ማለት ነው ምንድነው የሚሆነው? ኔጌቲቭ 7 ይሆናል። ምኑ? ዋይ ኢንተርሰፕቱ። ስለዚህ ቀጥታ ዋይ ኢንተርሰፕቱ ስሎፑ ተመሳሳይ ስለሆነ 2x ማይነስ 7 ይሆናል ማለት ነው መልሱ። ቀጥታ እዚህ ጋር ሲሰሩ ያው መጻፋችሁ በዚህ ሁኔታ የሚያፈጉ ስቴፖች አሉት። ያው ዋይ ኢዝ ኢኳልስ ቱ 2x ማይነስ 7 ቁጭ ብሏል ማለት ነው። ሌላ አንድ ኤግዛምፕል ጨምርላችሁ። እዚህ ጋር ተሰጥቷል ሌላ ጥያቄ
ፋይን ዘ ኢሜጅ ኦፍ ዘ ላይን ዋይ ኢዝ ኢኳልስ ቱ ማይነስ 3x ማይነስ 7 አፍተር ሪፍሌክሽን አባውት ዘ ላይን ዋይ ኢዝ ኢኳልስ ቱ ማይነስ 3x ፕላስ 1። ስሎፓቸው ምንድን ነው? ተመሳሳይ ነው። ማይነስ 3 ነው ስሎፓቸው። ከዛ ይሄኛው ምንድን ነው? ላይን ኦፍ ሪፍሌክሽን ይሄ ነው። ከዛ ሪፍሌክት የሚደረገው ላይን የት ነው? ይሄኛው ነው። ስለዚህ አፍተር ኢሜጁን ፈልጉ ተብሏል። ስለዚህ ኤክስ ዋይ አክሲስ እንስልና እንደዚህ ከዛ አባውት ዘ ላይን ዋይ ኢዝ ኢኳልስ ቱ ማይነስ 3x ፕላስ 1 ይሄኛው ላይን ኦፍ ሪፍሌክሽን ነው። ሪፍሌክት የሚደረገውበት ላይን ነው ይሄኛው። ስለዚህ ላይን ኦፍ ሪፍሌክሽን ወይ ኢንተርሰፕቱ ስንት ነው? ይችን ዜሮ ባደርጋት ወይ ኢንተርሰፕቱ ስንት ይሆናል ማለት ነው? ፕላስ 1 ነው አይደለም የሚሆነው እዚህ ጋር ወይ ኢንተርሰፕቱ የዚህኛው ፕላስ 1 እዚህ ላይ ይሆናል። ከዛ ላይን ይሄኛው ነው ሪፍሌክት እንዲደረግ የተፈለገው አይደለም ይሄ ማለት ነው። ላይን ወይ ኢኳልስ ቱ አፍተር ሪፍሌክሽን። ስለዚህ ሪፍሌክት የሚደረገው ይሄ ከሆነ ወይ ኢንተርሰፕቱ ስንት ነው? የዚህ ማይነስ 7 አይደለም። ስለዚህ ማይነስ 7 ከዛ ፓራለል ናቸው ብያለሁ። እንደዚህ ቢሆን እንዴት የሚሰመር ብቻ እንደዚህም ቢሆን ያው ነው። ያኛውም እንደዚህ ስለሚሆን ቀጥል ብቻ እናንተ ወይ ኢንተርሰፕቱን ነው የምትፈልጉት። ከዛ ምንድነው የምታደርጉት መሰላችሁ? ላይን ኦፍ ሪፍሌክሽን ይሄ ነው። ሪፍሌክት የሚደረገው ላይን ይሄ ነው። ከዛ በዚህ ላይ ጥፍስ አደርገው ይሄ በዚህ ላይ የሚፈጠረው ኢሜጅ የት ነው የሚመጣው? ከላይ እዚህ ጋር ነው የሚመጣው። ከዚህ እስከዚህ ያለው ዲስታንስ ስንት ነው? ከኔጌቲቭ 7 እስከ 1 ያለው 1 ሲቀነስ ኔጌቲቭ 7 ወይም ከኔጌቲቭ 7 እስከ 0 7 ዩኒት አለ። ከዛ 1 ዩኒት አለ። አጠቃላይ ስንት ዩኒት አለ? 8 ዩኒት አለኝ ማለት ነው። ከዛ ምንድነው የማደርገው? ከዚህ ያኛው ኢሜጁ የሚሆነው ማለት ስንት ነው? ከዚህ እስከዚህ ባለው ዲስታንስ ልክ ይወጣና እላይ እዚህ ጋር ክሮስ ያደርገዋል ወይ አክሲስን ወይ ኢንተርሰፕቱ ስንት ይሆናል ማለት ነው። ከዚህ ከላይ ነው ኦፍ ሪፍሌክሽን ከወይ ኢንተርሰፕቱ 8 ዩኒት እወጣለሁ ማለት ነው። ይቺ አንድ ነች። 8 ዩኒት ስወጣ እዚህ ጋር ስንት ይሆናል ማለት ነው? 9 እናገኛለሁ ማለት ነው። ስለዚህ እዚች 9 ቦታ ላይ ክሮስ ያደርገዋል። ከ1 እስከ 9 ያለውና ከዚህ ከኔጌቲቭ 7 እስከ 1 ያለው እኩል ዩኒት ነው። ስለዚህ ፕላስ 9 ላይ ክሮስ ያደርገዋል ወይ ኢንተርሰፕቱ ስንት ይሆናል? 9 ማለት ነው። ስለዚህ ስሎፓቸው ምንድነው? ተመሳሳይ ነው አይደለም? ስለዚህ ማይነስ 3x ነው ስሎፓቸው። የዛኛው ማይነስ 3x ነው የሚሆነው። ከዛ ማይነስ 3x ፕላስ 9 ይሆናል ማለት ነው መልሱ። ይኸው ማይነስ 3x ፕላስ 9 ይሆናል ማለት ነው። እዚህ ጋር በዚህ መልኩ ግን መጽሐፋችሁ የሰራበትን ይኸው ማየት ትችላላችሁ፣ ምን አይነት ስቴፕ እንደተጠቀመ። በጣም አድካሚ ነው። እዚህ ጋር ስቴፕ አለ። በቃ ስህተትም ሁሉ ያሰራል፣ ጊዜ ይጨርሳል፣ ቴንሽን ነው የሚፈጥረው እና በዚህ መልኩ ቀለል አድርጋችሁ ስሩ ነው የምለው። ኮመንት ፈልጋለሁ። ሀሳብ አስተያየታችሁን አስቀምጡልኝ። ያው ይጠቅማችኋል ብዬ ነው። በተለይ ኢንትራንስ ፈተና ላይ ፋይናል ምናምን ላይ ነገር ላይ ብትይዙት ጊዜ ይቆጥባል። ከዛ ስህተት ማሰሩን በቀላሉ መመለስ ትችላላችሁ። ኮመንት ስጡኝ እና በምን አይነት መልኩ ቀጣይ ቪዲዮዎችንም እንዳዘጋጅላችሁ ሀሳብ ስጡኝ። ቪዲዮውን ስላያችሁ አመሰግናለሁ። ሰላም ሁኑ። ቻው።